ናችሁ ደህና ናችሁ? እንደው እግዚአብሔር ይመስገን ደህና ነኝ። እስኪ የኛን ሰፈር ላስጎብኛችሁ። ደግሞ አሁን ወደ ላይ እየሄድኩ ነው እና አፈር አምጪ ተብዬ ማለት ነው እየሄድኩኝ እና የሰው ደስታ የሚያስደስተው የኔስ ደግሞ ስራ መቼ ነው ምናምን አለ አይደል? አሁን ለምሳሌ ከምታውቁት ሰው በቃ የሆነ ብቻ የሆነ ከምታውቁት ከምታዩት ምናምን ነገር የሆነ ነገር እንትን ሲላችሁ ስትሰሙ ማለት ነው ደስ ሲላችሁ የኔ ነገር መቼ ነው እንትላላችሁ እና የሆነች እኔ ጠር ሲመጣና የሆነ ልጅ ሳይ ማለት ነው ጠር ሲመጣና ህፃን ልጅ ሳይ ነው የሆነ ማግባትም ሆነ ምንድነው የምፈልገውና ከዛ ጓደኛዬ ሄዳ ነበረ ልታገባ በጣም ደስ አለኝ። ጓደኛ ቢሏችሁ ጓደኛ እንዳይመስላችሁ ናት እውነት እና በጣም ቀናው መንፈሳዊ ቅናት አደረብኝ ስላችሁ በጣም ደስ ነው ያለኝና እኔ ለራሱ ግርም ይለኛልና ግን ለምንድነው ብዬ ራሴን ጠየቅኩኝ። ማለት የሆነ ስደት ተሰድጃለሁ። ስደት ከተሰደድኩኝ ደግሞ አያንሰኝም የሆነ ነገሮች ደግሞ በጣም እንትን ይለኛልና የሆነ ጓደኞቼ እኔ ምናምን ስናወራ ለምንድነው ግን የሚሆነው ሁሉም ነገር ምናምን እንላለን እና አፈር ቦታ ደረስኩኝ። አፈር ይዘሽ ነይ ተብዬ ነው ለጭስና እኔ ጓደኞቼን በጣም ስለምወዳቸው ይመስለኛል እና የሆነ ነገር ሲደረግላቸው በጣም ያስደስተኛልና ደስ አለኝ። የኔስ ተራ መቼ ነው ምናምን እያወራኋት ከዛ ዛሬ የኔስ ተራ መቼ ነው ጸሎት አድርግልኝ እኔም በቃ የሆነ ነገር ተሳክቶ ሀገሬ ገብቼ እንደ አንቺ እንዲሆን ምናምን እያልኳት ነበረና እሺ ችግር የለውም አትሰቢ ብቻ ቆርጠሽ ነይ። የሰው ልጅ ቆራጥ መሆን አለበት። በህይወቱ ሲኖር አንድ ሰው ቆራጥ ከሆነ ሁሉም ነገር ይደርሳል። ግን በቃ ሀገር ቤት ሂጄ ምን እሰራለሁ ምን እበላለሁ ምን እኖራለሁ ቤት እኖራለሁ እንዴትስ እንትን እላለሁ ምናምን አትበይ ምናምን አለችኝና የሁላችንም ጭንቀት ነው። በነገራችን ላይ ሀገር ቤት ሂጄ እንዴት እኖራለሁ እኔ እኮ በትንሹ መኖር አልችልም። በቃ ካልሆነ ደግሞ ወልጄ እሰደዳለሁ ምን በቃ ይሆናል አይደለ? ይሄን በቃ ህይወታችንን እንዴ እንትን እናደርገዋለን እና በእውነቱ ከሆነ እግዚአብሔር እድሜ ይስጠን እንጂ ሰው እንደ ቤቱ ይኖራል እንደ ጎረቤቱ ሳይሆን ማለት ነው። መልካም ባል ካሰጠና ሀገራችንን አግብተን ወልደን ምን ብለን በቃ የምንኖርበት አጋጣሚ ይኖራል ብዬ አስባለሁኝ። እና ሁላችንም የሆነ በቃ ቁርጥ ውሳኔ እንወስናለን። የሆነ ጊዜ ስሜት ስለተሰማን መነሳት ሳይሆን ሁል ጊዜ ስሜት በቃ ያን ስሜት ተመላላሽ ነው በነገራችን ላይ እና የሆነ በቃ አንድ ሰው ሲያገባ አንድ ሰው ሲወልድ ምናምን እኔስ ያላችሁ እሺ በቃ ያላችሁ ችግር የለውም። ቤት ንብረት ምናምን ያላችሁ እሺ ችግር የለውም። ግን አግብቶ መኖር እውነት በቃ ልጆችን አብሮ ማሳደግ ባል ጋር ልጆች ጋር መኖር በጣም ያስደስታል። ምናችሁ ስላችሁ በህይወት ምናምን መኖር ያኔ ደስ ይላል። ግን አንድ ሰው ደግሞ በህይወት ካኖረ ልጁ ጋር ባለቤቱ ጋር ቢሆን ደስ ይላል። አሁን አንዳንድ ጊዜ ባሎቻቸውን ትተው ልጆቻቸውን ትተው ምን ብለው በቃ ችግር ነውና የሆነ ሰው ይሰደዳል። ግን ስደት ነው ችግር የለውም ያው ልጆቻቸውን ሊያሳድጉ ስለሆነ። ግን አንድ ሰው ደግሞ ከተሰደደ በቶሎ ተመልሶ ከባሉም ጋር ከልጁ ጋር መኖር ነው እንጂ እድሜ ልክ እየኖሩ ምናምን አይደለም። እኔ በጣም እንትን ይለኛልና ለምን የሚለው ጥያቄ ሁል ጊዜ የተሰጠ ነውና አረብ ሀገር ሆኖ ለራሱ ኒካ አስረው ገና ማለት ነው ገና ለገና ኒካ ያስራሉ። በቃ የሆነ ይቀመጥ የሚባል ነገር ማለት ነው። አንድ ሰው ከበጣ ገብታ አለለ የሚኒካ የሆነ በቃ ምናምን ነገር እና በጣም ያስጠላል። ስለዚህ እንግዲህ እሱ ፈጣሪ የራሳችን የሆነ ነገር ይስጠን። በእውነቱ ከሆነ የራሳችን ነገር ስላችሁ የሰው ቤት የሰው ነው፣ የሰው ሀገር ደግሞ የሰው ሀገር ነው። ምንም ቢሆን የሰው ሀገር ቢያምር ቢደምቅ የሰው ነው። በቃ አንድ ቀን ጥለነው እንሄዳለን እና ምንም ቢሆን ምንም ባዲያ ነው። የእህቴ ያጎት ልጅ የእህት ልጅ የእህቴ ምናምን መላ ምክንያቱም አንድ ቀን የሚፈልጋችሁ ልጅ ብቻ ነው። አንድ ቀን ማለት ነው። አክስት አጎት እህት ወንድም ሊፈልግ ይችላል። የጠፋችሁ ሊሉ ይችላሉ። ግን ማን እንደ ልጅ ምክንያቱም እማዬ ነን ሲሉ ያሳሳሉ። ስለዚህ አንድ ሰው ቆራጥ መሆን አለበት። ለምን በህይወቱ ይጫወታል? ስለዚህ በቃ ካልሞላ አልሞላ ሄዶ እንደ ሀገር እንደ አሁን አንዳንድ ጊዜ ስለ ማርያም ብለው ህይወታቸውን የሚኖሩ አሉ። ቤታቸው ምናቸውን እየያዙ ነት
አንዳንድ ጊዜ እኛ እንደው አይሆንልንም እኮ እንዲህ እኮ ኑረን እንደዚህ እኮ እንላለን፣ ግን ይሆናል። እና ቤት የደረስኩኝ ለቤታችን ደረስን። ማዲያ ቤት ተመልሰን ግቤን ማስጎብኛችሁ ሀገራችን ሂደን የምንበላ የምንጠጣ ያድርገን።